ቶቶ ባኬሌ ነው ዲቦላ ጠቅላላ ለላስራ ምንታዝ እዴ ቺኳ በምን ስልክ መጣሽ? አማን ነው ወይ? አለን አለ አንቺ ፓፓዬ ለጨጓሬ ወይ ወይ በራሲ ሲስተር አምራት ወይ እርጉዟ ደርሳለች ደግሞ አይደል? ምን አማራት ታዲያ ጅንስ ሰንበር ዱለት ምን ይገዛል? ግዴለሽ ምን ግዣለች? አርግዢ እዴ ኧረ ምንድን ተይ በያት እንዴ ምንድን እሱ ነገር ግዣለሁ እንዴ ደግሞ ኧረ ተይ በያት እንዴ ሰምቼ አላውቅም እንደዚህ እንዴ እንዴ ኧረ የለም እንዴ ኬት ተይ በያት እንጂ እኮ በቃ ወይ ራሷን ገባ ብላ ትሞክራ እንዴ እንደዚህ የማን ያመራ የኔን እኮ በላ በያታ በቃ ምንድን ምን ጉድ ነው እናት የኔን አንተ የኔን አንቺን ያመራ ለፈ እንዴ ኧረ ተይ በያት እንደዚህ የለም እንዴ ምንድን ነው የምጠፋው እንዴ እኮ ታዲያ እንዴ እንዴ የፈለገ ቢያምራት ታዲያ አርግዤ አምሯል እንዴ ሰው ኧረ እንደዚህ ኧረ እኔ ባስቢ ማርገዝ እንዳይሆን እርግዝና እንዴ ማርገዝ አርግዢ እርግዝና ነው እንዴ ማርገዝ ተይ ተይ እንዴ ኧረ እንዴ ኧረ ምን ደስ ይላል እንዴ ኧረ ልግዛ ግድ የለም ያን ልግዛ ግድ የለም ይሻለኛል ያንዴ እኔ ገና አይደል እያልጨረስኩም እናቱ ኧረ ተይ በያት ተይ ወይ ከዓይኗ ራቂ እንዴ አዎ ራቅ በይና እስኪ እናወራለን እሺ እንዴ አርግዢ ያ አሁን ብገዛ ይሻለኝ እንዴ ጋይስ ታብታብ እያደረጋችሁ ፈርስት ጊፍት ትሪፕል ነው ማንኛውም ኃጢአት በ3 ይባዛል ጋይስ እዚህ ጋር ቀላል ያላችሁትን ውሸት ክፋት ኃጢአት ምናምን እዚህ ጋር ምቀኝነት ምናምን እዚህ ጋር ጠብጠብ አድርጉባት ጋይስ በጣም አሪፍ ሁለት ሰው አንዳንድ አበባ ጋይስ ሁለት ሰው አንዳንድ አበባ እትያስካል ሰሌ አንድ አበባ ሙይበት ሰልዬ እዚህ ጋር ትሪፕል መጥቷል ጋይስ ትሪፕል ሲመጣ ምንድነው ያልኳችሁ እዚህኛው ትሪፕል ላይ ሁላችሁም ትሄዱበታላችሁ ጥቁር በግ ምናምን ደስ ያላችሁን ባለው አየር ጋይስ የኔ አባት ደላላ ይላል ደላላ እንዴ አንተ ሌቭል 66 ገብተህ ነው አረ ያርግልህ አንተ በእናትህ ህዝቡን አባለው ይመች እንትን በ5 እጥፍ ግላቭ አስቀምጥልኝ ግላቭ 30 ሰከንድ ላይ ስናይፕ እንዲደረግ ግላቭ ታስቀምጥልኛል ያዳዳች ጋይስ ታብታብ ሰልዬ አረ ተው ሰሌ ተው ዝሙት ትሰጠኛለህ በእናትህ ያለ ግላቭ በሽታ ለማፈስ ጋይስ ታብታብ እያደረጋችሁ ግላቭ አስቀምጥልኝ ደላላ ግላቭ አስቀምጥልኝ አንተ ሰላቢ የሰይጣን ዱባ ታስቀምጣለህ ግላቭ ላይ እኔ ላንተ ጌም 6 በጋር ላይ ያስቀምጥኩት ጋይስ እዚህ ጋር ስናይፕ እንዳይደረግ ጋይስ አረ በእናትህ ባለቀ ሰዓት ንስሐ አልገቡም ይኸውልህ ኤልያስ ስራ መስራት አለብን እስከ መች ወስነን እስከ መች እድሜያችን ሄደ በእውነት እኔ ነገር በጣም ነው የሚሰማኝ ሚከስ ከነገ ዛሬ እነግርሃለሁ እያልክ በጣም ነው ሊሰማ ይገባል እኔ እናንተ እኮ በጣም አቅም ያለን ሰዎች ነን መስራት እንችላለን በደንብ እንጂ ምን ሆነ ነው እየተግባባን አይደለ ይኸውልህ እኔ በጣም ነው የሚደብረኝ ሁሉ ጊዜ ተገናኝተን ብትመለየት ምንድን ሁሌ ዝም ብለህ ስራ ሰራም እንዴ ሰማኞል አንተ ለኔ እኔ ላንተ ሞራል መሆን አለብን ምን ጥቅም አለ በዚህ ምንድን ነው ይኸውልህ እቅዳችንን ከመጀመሪያው እስከ መጨረሻው ድረስ ማሰፍራለን ከዛ እቅድ ይተገበራል እቅዳችን መተግበር በቃ እኔ ተለወጥ ማለት ነው በቃ ይኸውልህ እንግባባለን መልኩ ጥግ ድረስ እኮ ነው በእናትህ ኤልያስ በቃ ወደ ስራ እዚች ጋር አሁን እቅዳችንን እንድናሰፍር ደብተር ይዤ መጥቻለሁ ሰማኝ አይደል እቅዱ እያንዳንዱ ይተገበራል እውነት ነው ሀብታም እንሆናለን እኛ መሆን እንችላለን ሰማኝ አይደል ስክሪፕት ውስጥ ኛው እኔ ጽሁፌ ስለሚያምር ልጻፍ እናንተ አምጣ እኮ አላልከኝ ሚኪ ስክሪፕቱ አላመጣ አምጣ መቻልከኝ ጀሞ አረቡና አንተጣለው እንዴ እናንተ ስክሪፕቱ አንተ ይዘን አላልኩም እኔ መች ና ስክሪፕቱ ካላስኩ ምን ትሰራለህ እንዴ እባክህ እኔማ እንዳትታዘበኝ ብዬ ነበር እንጂ እኮ ትችልኝ ነበር ደሞ ወድሽ እኮ ነው አባ ሰላም ነው ራበኝ አዎ እኔ አልችልም ይሄን መቋቋም አልበለው አይዞ እንቺ 3000 ብር ናት ዳቦ መግዛቱን ውሰደው ችግር የለውም በጣም ነው የማመሰግነው አይዞ ፍቅራችሁ ይባረክ አሜን እኔ አልችልም በጣም ነው የሚያሳዝነው የኔ ፍቅር በጣም ጥሩ ሰው ነው አዎ በጣም ነው አንጀቴን የበለው የኔ ፍቅር ልጨምርለት መጣው የኔ ፍቅር መጣው በእግዚአብሔር እኔ እሷን ደስ ይበላት ብዬ ነው በእግዚአብሔር መልስልኝ የድር ብር ነው 10 ብሯን ወሰድና መልስልኝ በእግዚአብሔር እንዴ ሲሳይ ይመለሳል በቃታሪ ነው ሲሳይ መልስ ትለኛለህ የድር ብር ነው እያልኩ አባ ነገረው ለምን እንደዚህ አታረግ ምንድነው የለምንህና ስጠው
እግዚአብሔር እምነኝ በቃሽ በእግዚአብሔር እሺ በእግዚአብሔር አባቴ በእግዚአብሔር የእድር ብር ነው በቃ ይኸውልህ ስማኝ እኔ አሁን ይሄን ብር ብሰጥህ ያልቃል በቃ እግዚአብሔር ይስጥህ የማያልቀውን እሱ ይስጥህ ናይ ያቺ ስራ ነው ቤብ ማለት እንቅልፍ የመጣው በማለት በእናትህ የሆነ ነገር አሁን መጥቶልኝ ነው በቃ ብስጭት ታረከኝ ልበልክ በቃ አናደርከኝ ምናምን ነገር ከዛ ቅጥቅጥ ባረግ እሬቻን ባሳየው ነቀው ማርያምን ነቀው ምን አልሽኝ የደንሰይፉ ከበደ ወይ እሱ ለምን ቆይ አልሽ እኮ መናገር የምትፈልጊው ስሜትሽን እኮ ወጣሽው ገልቤ ልግረሽ አልሽኝ እኮ እኮኔ አራራ አፍንድጄ ሰጥሻለሁ ነይ በቀኝ በግራ በመሃል ያደረግሽ እየመረጥሽ ነይ ኖ አሁን እኮ እንጂ እየቀበቶ ገዝቻለሁ ለምለቢቱ ብለን ስምን ሰጣትና ነይ ቆይ እኔ አሁን ኖ በቃ ተናደርኩኝ ስተት ሊሆን ይችላል ልጅ ይሰማዋል ስሜት ከባድ ነው እና ስሜትሽን የምትወጩ እንዳህያንን እየገረፍሽ ቆይ ድንገር ባለንጋ በቀበቶ ፕሪፈር የምታደርገው ነው ጭራሽ እግዚአብሔር አክብርሽ ለዚህ ክብር ያጎናጸፍ እናት አከበርሽ መርጠሽ አስመረጠሽ ልገርፊ ወይ መጨረሻ ይሄ መሆኑ አግባ ሲሉኝ ጥሩ መስሎኝ አጠፋክ ጥፋት በምን አርማለሁ አረ ሁለትሽን ነው እኔ ካልገረፍሽ መች ይገባኛል በይ አልኩሽ እኮ ታው ግራ ግጭ ገልጠሽ ግንባሩን እንደዛ ነው የሚገባው አሉ በጭንቅላት ቀርቷል በጓሮ በር ነው ዕውቀት አሉ ቤብ ልትቀየመኝ ትችላለህ አረ ለምን ለኔው እንዲገባኝ አስቸግርሽ ተሰማሽ ግን የቱን ነው ፕሪፈር አለንጋ ያማል ወይንስ ቀበቶ እንዴ ለምን ሳማይ ለቆንጆ እየሳማይቻለሁ ለምን አንደኛሽ ሁለት እጅሽ ደክማላ ብዙ የኔ እናት እጅሽ ብስጭት ብታረገኝ ብገርፍ ግን የምር ትቀየመኛለህ ማለት ነው አንደኛውም ማለት ነው ቆንጆዬ ማሚ በርበሬ ልካልኛል አትይኛ በሩን ቆልፊውና እየግረሽ በርበሬ አጥረሽ አንደኛው አስተምሪኝ አልገባለኝ ተኝቼ ነበርኩ ይላል እንደ በህልም ነው በይ ቆንጥጭኝ ወይኔ ቆንጥ ፊት ነው በዚህ ተጀመረ ግርፊያ ጥሩ የሰው ልጅ መማር በቃ ስታጠፋ እኮ በቃ ትመለሳለህ ከጥፋት ወይ ተጣምም እንዳልቀር አይ ሚስት የገረፈች የምታስረዳብስ አይ እኮ ዓለም ስትገል እኩልነት ፌሚኒዝምን አየሁት እኔ እንደዛ መጨረሻው ተገልቦ መገረፍ ነው ወንዶች ተጠንቀቁ እኔ እንደዛ አላልኩ ግን የሆነ ደስ አይልህም ሚስቴ በቃ ለኔ ታስብልኛለች ሰላም ምን አወቃችሁት ሰላም ንፍጡ ስምንተኛ ክፍል እንዴ ቂጧ ላይ ቀዳዳ ያለባት እሷ ስምንተኛ ክፍል የፈሳችሁ ፈስ እስካሁን ድረስ ሳይነስ ይዞኛል አይፈታም ለፊቷ ማስጠላቱ ሰዓቱንም እስካሁን ግማታ ምን ሆነ ነው ግን ነገ ቀለበት ልናረግ ነው ወይ ሰሉ ቆንጆ ሰሉ ቀረማ ሸቷስ የተወኮን ነገር እንዴት ትጠጣለህ? አንተን እኮ ነው ምን ተገዝተህ የተወኮን ነገር እንዴት ትጠጣለህ? ምን ተገዝተህ የተወኮን ነገር እንዴት ትጠጣለህ? አባቴን ገደልሽው አንቺ አባቴን ገደልሽው እናቴ አባቴን ገደልሽው አባቴን ገደልሽው በቃ አታሽቃብጥ ዘበኛው ነው አባት ቶሪናፋ በቀሉ የለችም በቀሉ የታለች ቤቷ መጣሁ በቀሉ ዛሬ እስቲ ቤቷ መጥቻለሁ ስፔት ቦክስ ቦሌ ካለች እንፈልጋለን የታለች በቀሉ የለችም በቀሉ የለም አረ በቀሉ የታለች
በቀሉ የለችም። በቀሉ የታለች? ቤቷ መጣሁ። በቀሉ ኧረ በቀሉ የት ነው ያለችው? በቀሉ የለችም። ቤቷ ድረስ መጥቼ አጣኋት። በቀሉ ዛሬ የለችም። አሳዛኝ። እዚህ ልጨርሳት ነበር። የለችም። በቃ አይዞሽ ተንፍሽ። አየራው አባትዬ ሆነ ነው። አስቀያሚ ልጅ እንጠብቃለን። ውጣ አትጪ በላ ሌላ ሰው እየረበስን ሌላ ፔሸንት እንዲህ ስትይ እኮ ደህና ነገር አድርገህ አስቀድሰሽ የመጣሽ እኮ ነው የምትመስይው። በእናትህ ያዝ። የበደለችኝ ትዝ ይላል። ይቅርታ ብታደርግልህ ተሻለም ነበር። ዝም በይ ቀፋፊ። ግን አንቺ እንደዛ ስለምንሽ እንደዛ ይቅርታ ብታደርግልህ ይቻል ነበር። እንደዛ እጄ ላይ ጥልሻል። ምንም አንተ ሲያስጠላ ልጁ ራሱ እንዲመር እናት የግድ ዛሬ መውለድ አለባት። ዛሬ ነው ግዴታ መውለድ ያለበት። ሰዓት ደረሰ። በቃ ዛሬ በዓል ነው። ነገ ስንት ባልሽ አዋልሻል። እስቲ እናያለን። የሶስት ወር ደመወዝ እኮ ነው የተከለከልነው። ምንድን ነው? ባለፈው የሚከፈላችሁ አልተባለ ፋይናንስ ድረስ ሄደናል። ባለቤቴ እርጉዝ ናት ብዬ ነግሬያለሁ አይደል? ቦስ ለፋይናንስ አሳውቁ። እስከ በላይ ድረስ ይኸው እስከ አንተ ደረሰ። ቤት ላዋልዳት እንዴ? ቅርብ ጊዜ 5 ዓመት የሞላ ወንድ ልጅ ራሱን በራሱ ማስተዳደር ጀምሯል። እየተሯሯጠ ሱቅ በደረቴ የማይሰራው ነገር በእናንተ ምክንያት እንዴ? እኔ የምሰራው ለመብላት ቤተሰብ ለማስራብ። ኧረ ቦስ እባክህ እንደው አስብ። ቤተሰብ አለ፣ አንተም ልጅ አለ፣ ሚስት አለ። ዝም በል አንተ ትልቅ ሰው አይደል እንዴ? ታላዝናለህ እንደዚህ እንደ ሕፃን ልጅ። መስሪያ ቤት ነው ያላችሁት። ብትችሉ ድርጅቱ እንዳይፈርስ ከኪሳችሁ ገንዘብ አውጥታችሁ መደገፍ ነበረባችሁ። ብር ብለህ ትጠይቃለህ። ዝም በል አሳፋሪ ናችሁ። ሊሉ ወይ እናት እንዴት ነሽ? የስድስት ወር ደሞዝ ፈልጌ ነበር። የስድስት ወር አንስሽ ነው? የስድስት ወር አይ ይበቃ። የዓመት ላድርግልሽ ብለሽ ምንም እንዳትጨነቂ። ዝም በል አንተ ሊሉዬ። ደህና ነሽ አይደል? ደህና ነኝ። ምንም ይሄው ማይዘ ያንዳ እንዳትመለሽ። እሺ you are the best boss ever። አይመን አታገባም። በረኛው ጀግና ነው። ኧረ ማሜ ምን ሆነ ነው? በእግዚአብሔር ሰውዬ የቃምኩ ነው አልኩህ እኮ። የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይባ ገብቶ ነው እንዴ? ማዘሯ ምን ትሰራለሽ እዚህ? ዘመድ ጥየቃ የእንግዴ ልጅ። ኧረ ማዘሯ ምን እሺ እንዴ? ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። ኧረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። በዚህ እድሜ ያላበውን ያዘዝክ በእኛ እድሜ ደማው ልታዝ ነው አንተ ልምድ አዋላጅ። ኧረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤቴ ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? አሽምርጥያ ሲያላቦ ይላል። አስንዬ ትናንትና እኮ የ3 ቦኖስ አትከፍኝ እኮ ነው የሄድሽው አንተ። ጫጩት ፊት ፈንግል አይወራም። ልክ ነህ። ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ ከአንድ ቤት ደስ ይላል። የኔም ያልበዋ ላስንዬ አንድ ያላበው የፈጠነ ከዛ ረፍ እያልኩት አይሰማም ማለት ነው። ወይኔ ሰገጤ እኮ ነው አንቺ። ኧረ በጣም ክሪንጅ የሆነ ሰው ነው። ምን በእናትህ አታውቅም። አይ ጭስ ነሽ አንቺ፣ ጭስ ነሽ። በቃ ከኔ በላይ እንግሊዝኛ አውቀሻል። በጣም ጭስ ነሽ። ጭስ ሄይ እዚህ ጋር ጭስ አለልን እዚህ ጋር እንዴ። እሺ አመለጠኝ። በቃ ምንድነው አማርኛ? ኧረ ችግር የለውም። አንቺ ከኔ በላይ አዋቂ አይደለህ እንዴ? በጣም አዋቂ ሰው። በቃ አታካብድ እንጂ ምንድነው? በቃ ወይኔ ኧረ በፈተናን ተምሮላችኋል። በጣም አራዳ። እንደዛ አስቤው አይደለም ላይ what the fuck ኖ እንደዛ አስቤው ብሮ። በቃ በጣም አራዳ ነሽ። ኖ በጣም አራዳሽ፣ በጣም አራዳ። ኧረ ምን ማለት እንዴ? ምን ነው ልጅ የቆየው?
አምባሳደር ነው አሊ ፉላ ሊባል ነው ወደ እሰይ እንኳን ደስ አለሽ። እኔ ፈልገሽ ስትንጓለኝ አሳዝነሽ ነበር። ተገኘ የኔ እኮ የለም። አይ ማን ነው ያጎቴ ልጅ ልታገባ ነው። አፈር ልብላለሽ። የኔማ ይወልህ ጥናጃምም ሆነ ለፈዳምም ሆነ ውለናምም ሆነ ይሁን ምን ችግር አለ? ዋናው ፍላጎትሽ ነው። ና ብለው የለም ሁሉም መስፈርትሽን ያሟላ ነበር። ቆንጆ መሆን እኮ ክፋቱ ይሄ ነው። አንዳንድ ጊዜ አይሽ አለሽ ብሎ ስለሚያስብ ነው። እውነት ነው። ጊዜ ካላችሁ 3 ብቻ ኮፕሊንግ አድርጉልኝ። 3 ብቻ እኮ ነው። እናታችን ቅድስት ኪዳነ ምሕረት በኑሮ በትዳር በልጅ የባረከቻችሁ የእናታችን የቅድስት ኪዳነ ምሕረት ወዳጆች የት አላችሁ? ቆይ የኔ ፍቅር ቆይ እስቴቱ ጋር ነው የቆሸሸብሽ። ናቲ አደባባይ ላይ ወረድክ። ሚኪ እንደምታስበው አይደለም። ምንም ምን ያልወረድኩም። ይኸውልህ ይኸውልህ እኔ ሲግማን እንደሱ አይደለም። ይኸውልህ ሚኪ ይኸውልህ አንድ ሰው ሚኪ ይኸውልህ ናቲ አንተ ናቲ ወርዷል የሚባል ወሬ በሰማ ማለት ነው። እንደዚህ በጭንቅላት ነው በጥይት ማፈነደው። ሲግባነኛ አባቴ አደባባይ ላይ እንደወረድክ ማናገራለህ ለጀማው ማማ ወረደ። አረ በማንጃ ነው። አረ በስማ ታዘው ነገር አለ። እቺ ነው መበላኒ እኮ ዝም ብለህ ስለደስ ያለን አንዱን እንላና እንትን እንበል እኮ እቺ ነው መበላኒ። እቺ አፍንጫ ያላት ይሄንን በቃ እናድርገው። ማርያምን ስንዴ እንብላ ዝም ብለህ ስለምናውቀው ሌላ ከምንወዛገብ ስንዴ በልተን ቁጭ ነው። ስንዴው ላይ ሌላ ምንም ነገር አንጨምርም። ይሄ ስንዴውን እናድርገው በቃ ስንዴ ያ የባለፈው መዛገብተን ሌላ ታሪክ አሁንም ሌላ ታሪክ ከሚሆን ምን አገብ ይሄን ስንዴ አይደል እንዴ አልኩኝ። ስንዴ ሳይሆን ሰንዴ ነው አባቴ። ስንዴ አይደል እንደሚለው ሰንዴ ነው አባ። ቅር ያለ ነገር አለ አልወደድከው አይደለም። አሁን ምንድነው የሚባለው? እሺ አይ ሌላ ነገር ከሆነ ቀይርልን በእናትህ። አይስክሪም ነው ያዘዛችሁት? ሰንዴ አይስክሪም። ኧረ አይስክሪም የሚል ነገር የለውም። እኔ ስንዴ ነው ያልኩት። ስንዴ የሚለው ኖርማል አይስክሪም ነው ባለፈው የተጠቀለለው አይደል እንዴ? አይስክሪም አይደለም ያልኩት እኮ ስንዴ ነው እኮ ኖርማል ያልኩት። ይኸው ስንዴ የሚለውን እኮ ነው ያልኩት። አሁን የመረቃትለው ቅቅላትለው ደግሞ ጭራሽ 3 ቀለበት እንትን ቁጭ አድርጎ ምንድነው የሚባለው? እኔ ያው ምንድነው ስንዴ ሳይሆን ሰንዴ ነው የሚለው። ሰንዴ ነው አንተ የሚለው እና እሱ ነው ሰንዴ ብላ መጥተኛ። አይስክሪም ከሆነ አይስክሪም አይደል እንዴ? ሰንዴ አይስክሪም ነው ታዲያ እኮ በጣም አሪፍ ነው አይደለም? የመረቅ ያለው ምንድነው? እኔ ጭራሽ ደግሞ 680 ብር ነው እንዴ? እስኪ 680 ብር ምንድነው ሰንዴ ብለው? አሁን ምንድነው ቁጭ አለች ነገር? እኛ እኮ ስንዴ ያለ ቁርስ ለመብላት እኮ ነው እንዴ? ወይ እሷን እንጥራለን። ሌላ ሰው የለም? ሌላ ሰው የለም። ማን ይልጥራል? ማናጀሩ ስንዴ ነው ያልነ ብለህ ንገራተኝ። እኔ እጄ ላናግራት እንዴ? ስንዴ ነው ያልኳት። እኔ ስንዴ ነው ያልኳት። ኖርማል ስንዴ ስለሆነ ነው ስንዴ ያልኳት እንጂ እንደዛ ምናምን አይደለም። አይስክሪም ከሆነ አይስክሪም እኔ ብትልኝ እኔ መች ይገባሉ? ሲጀመር ቲኬት ቆርጬ ስላስገባው መቀየር አልችልም። አይስክሪም እኔ አይስክሪም አላልኩም። 680 ብር እኮ ነው የሚለው። ስንዴ እኮ ነው ስንዴ አይደለም እኮ። አራባ ምን ሆነ ነው? ይሄ ሰንዴ ነው የሚለው አይደለም? ይሄው ስንዴ ነው የሚለው። ስንዴ ታዲያ አይስክሪም እኮ ነው የባለፈው ስንዴ አይስክሪም አይደል? ይሄ ታዲያ ምንድነው እንደዚህ? ይሄ ምንድነው የተጨረረ ነገር ምንድነው እንደዚህ? የባለፈው ወፍራም ነው። ይሄ ምንድነው መረቅ ያለው ነገር ምንድነው? እኮ አይስክሪም ነው በቃ ቅቅል የመሰለ ነገር። ኧረ በእናትህ ወደዛ። እሺ ሌላ ጭማሪ ዳቦ ነገር አለው? ዳቦ የለውም። እንዲህ በማንኪያ ነው የሚባለው። ተወዱታላችሁ። አረ በማንኪያ ነው። አረ በስመ አብ ማንኪያ እኮ አቀረብኩልህ አባት። እንቁላል ነገር መስሎኝ እኮ ነው። እንግዲህ ዛሬ እዚህ የመጣችሁበት ዓላማ ለምንድን ነው? ችግራችንን ለመቀየር። አዎ እናንተ ሁለታችሁ ብቻ ቀርታችኋል። እንግዲህ አንተኛው ይዛል እስቲ አንተስ ይዛል? ወረቀት ስለማይችል አይደል? እስኪ በቃ ይኸው የፊተኛው ለኋለኛው ትሰጣለህ፣ የኋለኛው ለፊት ትሰጣለህ። እንጀምራለን። ወይ ምንድነው ወንድሜ? ምንድነው? ታውቀኛለህ? ሃርድ ዲስክ እንደያዘ ሳይ ጭንቅላት የመጣው ልጅ እሱ ነበር። ምንድነው? ታውቃለህ? ትታወቃላችሁ እኮ ምንድነው? ተቀያየራ ስራችን እንስራበት። ላቦራቶሪ አይጥ የሌለበት በሽታ የለም እኮ። ምን አለ? የሌለበት በሽታ የለም እያለ ነው። ይሄ ነገር ምንድነው? አይ ወንድሜ ስራ እንስራ። አይ በልቶ ማለት ችግርህን ስጠኝ። ውሰደው ሰድልኝ አይደለም እንዴ? አባቴ አልፈልኩም። ስራ ነው እኮ እየሰራ ነው ያለው። አልፈልኩም። ለቀቀኝ፣ አትነካከኝ እንዴ!
የት ያቀኛል? እኔ ምን አላውቀውም። እኔ አንተ ራስህ የሁሉ ችግር በምንድን ባዮሎጂ ስንት ያለው መጻፍ አልችልም። እኔ ለዛ ነው በእንትን ያመጣሁት። በል ውጣ አንተ። ስለ ማርያም አንተ ድምፅህን ከኔ በላይ ከፍ አድርጋት። ለምን ዝበል ለማኝ እኔ ለማኝ ነው ለማኝ ማንም እንደዚህ ብሎኝ ያው ወይ አባ አገኘው ወይ ኧረ ቦርቦክስ በዩ እንዴት ሊማቱ ገንዘብ አጣው ሆድ ባሰኝ ተጎዳው ብር የለኝ ምክንያት ሳጣሁለት ገንዘብ መቀበሌ ደሞዝ መሰብሰቤ ሰው ነው በህይወት ምኖሬ ገንዘቤን ተበላ ምክንያት ሳትደማይ ኧረ አንተ ወዴት ነው እየወሰድከን ያለው? ደርሰናል። በቃ የት ነው ደርሰናል የምትልን? ሻይ ቡና ለመጠጣት አይደል ሁሌ የምመጣው? ሻይ ቡና ስንት ኪሎ ሜትር አመጣ ነው ሻይ ቡና እያልከን? አንተ ሶስት ከተማ ቤት ማትወጡ ልጆች ተካፍራላችሁ። ይሄን ቦታ አታውቁት? ኑ ዝም ብላችሁ ወሬት ነው የምንመጣው። አንተ የት ነው ያመጣኝ? ቤቴ መልሰኝ፣ አሁን ቤቴ መልሰኝ። የት አባሪ ያመጣኝ? ቤቴ መልሰኝ። ፌዴራል ይዞን ማለት መታወቂያ አውጡ ሲል ለምን ፈለጋችሁት አትበል። አንተ ልጅ ከስክሱን አብዮስ ከተተው። ቅዱስ ምኑን እንደመቱት አላውቅም። ሆስፒታል ሲሄድ ምልክት ቋንቋ አዘዙለት። ዳኒ መብራት ጠፋ ያለ ይጮሃል። ጠጋቢ ሳይው አይኖቹ ላይ ብሌን የሚባል ነገር የለም። መብራት ጠፋ እንዳለ አስጠጪ ጀማ። ያኛው ሳይነግርን ቀድሞ ሮጠ። ይሄኛው ቋንቋ ቀይሮ ተደርቦ መታኝ። የገጠሩ ልጅ ፓትሮል ላይ ወጣና ሸኙን አለ። ሸኙት። ድጋሜ መታወቂያ ያሳዩን ሲሉ የኤቲኤም ካርድ አውጥተህ ልትሸውድ ሞከርክ። ያኔ አንዱ ተቀለበሰኝ። መብራት ጠፋ። በቃ ላፋሚላ አና ሳንታ ምን ማለት ነው ደግሞ? ሳንትዬ ይሄ በላቲንኛ ሳንታ ተመልሷል እንደማለት። አንቺ ማታመጪው የለ ከየት ለመድሽ ደግሞ? ይሄን ያውልህ እዚህ እስር ቤት ውስጥ የላቲን ታሳሪዎች በጣም ይበዛሉ። ስለሆነ አንድና ዓላማችንን እስከናሳካ ድረስ መስለን ሳይሆን ሆነን ነው መገኘት ያለብን። ከላቲን እነማን አሉ ንገረኛ ሳንታ። ፓብሎ ኤስኮባርና ዘሮቹ አሉ። አልሞቱም እባክህ። እኔ የምልህ የኤስኮባር አራተኛ ልጁ ዱርዬ ነው የሚባል ወሬ ያለው ነው። ቸነ ነው የረሳው። እኔን ባለፈው አንዴ የፓብሎ ኤስኮባርና አራተኛ ልጅ ቀብረን የመጣ ነው። ጥቁሩ እኮ ከአፍሪካዊት እኮ የተወለደው እሱ እኮ ነው። እኮ ተራሶ መስሎኝ እሱ ነው እኮ የፓብሎ ኤስኮባር ልጅ እኮ። እናትና አባቱ አሉ ይባል አንበላቸው። እናትና አባቱ ነበሩ ነው። አባትየው የእስር ቤት ጠባቂዎቹን አስጭሶ አምልጧል። የለም እሱ እናቱ ነች ያለችው እኮ ሚስቴን። አለች እናቱ አለች። የኔን ሚስት የምናስመልጠው በዚህ መልኩ ነው። ተረዳኝ? ኦኬ። ስለሆነ ዛሬ ጭፈራ የለም። ደያሳችንን በልተን ለጥን። አረ ሳንታ አንድ ሁለትማ ግድ ይላል። አረ ሳንታ ነይ ጭሰት። ይኸውልሽ አንቺ የእስር ቤት ባህሪ እስክንግባባበት ድረስ ምንም ነገር የለም ጭፈራ ምናምን ነገር። እኛ ንግግር ወደ ጭፈራ የምንቀይር መሆናችንን ሳንታ ላቲኖች እኮ እንደዚህ ይወዳሉ። ከአንድ ሁለት እንግባና ገብተን ጥቅልል ብለን ታጥበን ለጥን። ነገ አንተ ቢጫ ቁምጣን አድርገህ ትጨፍራለህ። ቦታው ላይ ነን አለቃ። ቦታው ላይ ነኝ አለቃ። ጅል ሁሌ ቦታው ላይ የተገኛችሁ ነው። ይሄ ሚሽን ሳይሳካ ይቅርና የጣቢያው ጠባቂ ነው ማድረጋችሁ ከደረጃችሁ አውርጄ። ይኸውልህ ተሳስታችሁ ምንም አይነት እንከን ብትፈጥሩ አንተና ያንከፍ ጓደኛ አበቃላችሁ። እሺ ኮፒ ዳት ሰር። አቤት አንተ መሰረት ትምህርት ከ3 ያቋረጥክ የፉኝት ልጅ መጀመሪያ በቅጡ አማርኛውን ባወራ ሄዶ ለስራው ይሄድን ነው በቃ። ማሳካት ግድ አኪኔ እንዳትንቀሳቀሽ ቦርሳውን አስቀምጭሽ። እሺ ነው ወደ ላይ አለቃ አግኝተናታል። ካገኛችኋት በቁጥጥር ስር አውሏ። እናንተ ሁለት አዛባዎች ምን ነው የምትሉኝ? ማስኪናው ልቂ። እሺ አልቂ
ነይን ድረስ ካድማስ ወዲያ አይልባችን ይብራና አንቺ ሌባ ላመሉ እንዲያስፈራ ይጠበቃል። አንቺ ታበሪያለሽ በቀን። ምን አይነት ባለጌ ሰው ነሽ? በዚህ ደረጃ ቆንጆ ይሆናል ሌባው ነው። መረን የለቀቀ ውበት ነው ያለሽ። በጣም ስድ ማን ያሳደገሽ? ስሚኛ እኮ ጥበቃሉ ነው የመጨረሻ ሚሽናችን። ምን አይነት ጋጥ ወጥ መልክ ነው ያለሽ? ውበት እንደዚህ በዚህ ልክ ትግሩን እንዴት ነው አንቺን ማዝረው? ተበላ ነው ነይ ቦርሳሽን ያጂ ቁንጂ ሌባ ነው ትመስላለች። ያጂ ዲኮን ስታምሪ እዚህ አንቺ አሁን ቀጣይ ነው ለመዘረፍ ያሰብሽ የት ነው? ፕላንሽ የት ነው? ተናገሪ። ብሎክ 9 እሺ ይሁን። እኔ ቆንጆ ቤቢ አይ ላቭ ዩ ዝም በይ። አይ ላቭ ዩ አለቃ ወይ አለቃ በቁጥጥር ስር ዋለች። አዎ ይዘናታል። ልደውልልህ ስል እንትን ተጨማሪ ኃይል ያስፈልገናል። እንዴ ለምን ሲባል? አይ እሷን ለመያዝ አይደለም እኛም ጆይን ስላደረግናት እኛንም ለመያዝ ማረገችን እኮ አለቃ ባዲ ሌባ